ፊልሙ የሚጀምረው በሳን ፍራንሲስኮ በሚገኝ አንድ ሆስፒታል ውስጥ ነው። እዚያም ኤልሳቤጥ የምትባል ታታሪና በሥራው ዓላማ ያላት ወጣት የድንገተኛ ክፍል ሐኪም ታካሚዎቿን እየተከታተለች እናያለን። ኤልሳቤጥ ሕክምናዋን እዚሁ ሳን ፍራንሲስኮ ውስጥ ለመጨረስም ትፈልጋለች። አለቃዋም እዚህ እንድትቆይ ፈቅዶላታል። ይህ ደግሞ በጣም አስደስቷታል። ግን ደግሞ ራሷንም እንድትንከባከብ ይመክራታል። ምክንያቱም ኤልሳቤጥ ሙሉ ጊዜዋን የምታሳልፈው ሥራ ላይ ብቻ ስለሆነ ለፍቅር ጊዜ አልነበራትም። አንድ ቀን ማታ እህቷ እራት ጋብዛት ለአንድ ሰው ሊያስተዋውቋት ቀጠሮ ይዛላት ወደ ቤቷ በመኪና እየሄደች ነው። ዝናብ እየዘነበም ነበር። ድንገት የመኪናዋ መሪ አልታዘዝ ብሎ ከአንድ መኪና ጋር ይጋጫል። ይህ አደጋ ኤልሳቤጥ ኮማ ውስጥ እንድትገባ ያደርጋታል። በሌላ በኩል ደግሞ ዴቪድ አቦት የሚባል ብቸኛና በመንፈስ ጭንቀት ውስጥ ያለ የመናፈሻ ዲዛይነር ሚስቱን በሞት በማጣቱ ምክንያት አዲስ ሕይወት ለመጀመር ይፈልጋል። አፓርታማ ይፈልጋል እና ከአፓርታማዋ ባለቤት ጋር ተገናኝቶ ቤቶችን ቢመለከትም አልተመቸውም። በመንገድ ላይ ሲሄድ ግን በድንገት ማስታወቂያ ተመለከተ። የሚፈልገው አይነት አፓርታማ ኪራይ የሚል ነው። ቦታው ከዚህ በፊት አይቶት ከነበረው ጋር አንድ ነው። ይህ ለሱ ትልቅ አጋጣሚ መሰለው። ወዲያውኑ ከአፓርታማዋ ባለቤት ጋር ገብቶ አፓርታማውን ተመለከተና ለመከራየት ወሰነ። ይህ አፓርታማ የኤልሳቤጥ ነበር። ለተወሰነ ጊዜ ግን ማንም አልኖረበትም። ዴቪድ ወደ አፓርታማው እንደገባ ብዙም ሳይቆይ የኤልሳቤጥን የተስተካከለ ቦታ ያበላሸዋል። ፊልም ያያል። ምግቡንና መጠጡን ሁሉ ጠረጴዛው ላይ ያስቀምጣል። ቀኑን ሙሉና ማታውንም ሶፋ ላይ ያሳልፋል። አንድ ቀን ግን ደነገጠ። አንዲት ሴት ከቤቴ ውጣ ብላ እየጮኸችበት ነበር። ኤልሳቤጥ ናት። ዴቪድ የሆነ ነገር ሊሰርቅ የገባ ሌባ መስሏታል። ግን ምንም የሚሰረቅ ነገር እንደሌለ ነገረችው። እንዲያውም በአቅራቢያው ወዳለ መጠለያ እንዲሄድ ገንዘብ እንደምትሰጠው ስትነግረው ዴቪድ ተገረመ። በጠረጴዛው ላይ ያለውን ትርምስ ስትመለከት ተናደደች። ከመውጣቱ በፊት እንዲያጸዳላት ስትነግረው ግን በድንገት ተሰወረች። ኤልሳቤጥ ማየትና መስማት የሚችለው ዴቪድ ብቻ ነው። ስለዚህ የሥነ አእምሮ ሐኪም ወደ ሆነው ጓደኛው ጃክ ዘንድ ሄዶ ሁሉንም ነገር ነገረው። ጃክ እየጨለለና አልኮል እየጠጣ እንደሆነ አሰበ። በዚያው ምሽት እንደገና በመኝታ ክፍሉ አያት። ከአፓርታማዋ ስላልወጣ እየጮኸችበት ነበር። እሱ አፓርታማውን የተከራየው በምናቡ እንደሆነና በእውነቱ ቤቱ የሷ እንደሆነ ታስባለች። እሱ በአእምሮ ሕመም እንደተያዘና ፖሊስ መጥራት እንዳለበት ልታሳምነው ትሞክራለች። ስልኩን ለመያዝ ብትሞክርም እጁ አልፎ መያዝ አቃታት። ይህ በጣም አስቆጣትና ተሰወረች። በማግስቱ ዴቪድ የቤቱን ባለቤት ይደውላል። የቤቱ ባለቤትም ከዴቪድ በፊት በዚህ አፓርታማ ትኖር የነበረችው ልጅ እንደሞተች ይነግረዋል። ይህም ዴቪድን በጣም ያስደነግጠዋል። ስለ መናፍስት የሚናገሩ መጻሕፍትን ለመግዛት ወደ መጻሕፍት መደብር ይሄዳል። በአፓርታማው ውስጥ ሆኖ ሊጠራት ቢሞክርም አልመለሰችም። ነገር ግን የቡና ሲኒዋን ሊሰብረው ሲል በድንገት ተገለጸች። እሱ ማን እንደሆነና ለምን በእሱ አፓርታማ እንደምትገለጥ ለማወቅ ጥያቄዎችን መጠየቅም ጀመረ። ኤልሳቤጥ ለዴቪድ ብቻ መታየት መጀመሯ ይህ ሁለቱንም ግራ አጋባቸው። ኤልሳቤጥ በቤቱ ውስጥ ባሉ ዕቃዎች ውስጥ ማለፍ እንደምትችል ስትረዳ አንድ ያልተለመደ ነገር እየተከሰተ እንዳለ ሁለቱም መገንዘብ ጀመሩ። ስትናደድ እሱን ለመምታት ብትሞክርም እጇ ፊቱ ላይ አለፈ። በነገሮች ውስጥ ማለፍ መቻሏ፣ ሳትፈልግ ብቅ ጥልቅ ማለቷና ምንም የማስታወስ ችሎታ አለመኖሯ አስጨነቃት። እሷ መንፈስ እንደሆነች ለማሳመን ቢሞክርም አልተቀበለችውም። ዴቪድ ከእሱ አፓርታማ እንድትወጣ ይፈልጋል፣ ግን እሷ ለመሄድ ፈቃደኛ አይደለችም። እሱም ከእሷ ጋር ማውራቱን ያቆማል። ግን እሷ በቤቱ ውስጥ በየቦታው እየተገለጸች እያሾፈችበት ታስቸግረዋለች። ዴቪድ ከመጻሕፍት መደብር የሚሠራና ስለ ከተፈጥሮ በላይ የሆኑ ነገሮች ዕውቀት ያለው ጓደኛውን ዳሪልን ወደ ቤቱ ጋበዘ። ዴቪድ እና ኤልሳቤጥ በፊቱ ሲከራከሩ እሱም ለዴቪድ ልቡ እንደታገደና በሕይወቱ መጀመሪያ ላይ የነበረችውን ሴት መርሳት እንዳለበት ነገረው። ኤልሳቤጥ እሱ እንደተተው ሰው መሆን የለበትም ስትል ዳሪል ሙታንን አለማክበር እንደሌለባት ይነግራታል። ኤልሳቤጥ ዴቪድን ታገኘዋለችና እሱ ስለ ሚስቱ ይነግራታል። እሱም ማንነቷን እንድታገኝ ለመርዳት ተስማማ። እሷን ለመርዳት ቆርጦ የተነሳው ዴቪድ ስለ እሷን ለማወቅ ጎረቤቶቿን ይጠይቃል፣ ግን ማንም አያውቃትም። እሷን በመርዳት ስለደከመው ከእሷ ጋር እንደገና ይከራከራል። በቁም ሳጥን ውስጥ የደረቅ ጽዳት ቤቱን አድራሻ አገኙና ስለ ኤልሳቤጥ የሚያውቀውን ነገር ለመጠየቅ ወደዚያ ይሄዳሉ። እሷ ሱሪ ለጽዳት ሰጥታው ነበር። ግን በሚያሳዝን ሁኔታ ሰውየው ምንም የሚያውቀው ነገር የለም። ወደ ቤት በሚመለሱበት ጊዜ ኤልሳቤጥ ሁልጊዜ መብላት የምትፈልገውን ምግብ ቤት አወቀች። ገቡ፣ ግን ምንም አልበሉም። ሊወጡ ሲሉ አንድ ሰው በሕክምና ችግር ምክንያት መሬት ላይ ወደቀ። ኤልሳቤጥ ሕይወቱን እንዴት ማዳን እንደሚቻል ለዴቪድ አሳየችው። እሷ ሐኪም መሆኗን ተገነዘቡ። በአቅራቢያው ወደሚገኝ ሆስፒታል ሄዱ።
እዚያም ነገሮች ወደ ኤልሳቤጥ መመለስ ይጀምራሉ። መካሪዋ የሆኑት ዶክተር ፍራን ዴቪድን ኮማ ውስጥ ወዳለችው ኤልሳቤጥ ወሰዱት። ዴቪድ እጇን ሲነካት ኤልሳቤጥ ተሰማት። ይህ ማለት አሁንም ከሰውነቷ ጋር የተገናኘች ነች ማለት ነው። የሆነውን ሁሉ ተረዳች፣ ኮማ ውስጥ እንድትገባ ያደረጋትን አደጋ ጨምሮ። ዴቪድ ወደ ኤልሳቤጥ ያለፈ ሕይወት ሲገባ ስለ አስከፊ አደጋዋና ስለ ቤተሰቧ የበለጠ ይረዳል። የኤልሳቤጥ እህት አቢ ትመጣለች እና ዶክተር ብሬት ኤልሳቤጥ የሕይወት ድጋፍን ለማቆም ፈቃደኛ መሆኗን የሚገልጽ ወረቀት እንደፈረመች ለአቢ ያሳውቃታል። የሕይወት ድጋፍን ለማቋረጥ እንድትፈርምም ይጠይቃታልና እሷም እንደምታስብበት ትናገራለች። ኤልሳቤጥ ወደ አፓርታማው ሄዳ እህቷ ወረቀቶቹን እንደምትፈርምና ከሕይወት ድጋፍ እንደሚያነሷት ለዴቪድ ነገረችው። እሱም ስለ እሷ ይጨነቃል። ተናድዳለች። ካትሪና የምትባል ጎረቤት ልጅ በዴቪድ መኝታ ክፍል ውስጥ እንዳለች ስትረዳው ወደ ጣሪያው ትወጣለች። ዴቪድ ወደ እሷ ሄዶ ወደ ውብ የአትክልት ስፍራ ወሰዳት። እሱ የሠራው የአትክልት ስፍራም ነበር። እዚያ ስትደርስ ሕልም እንዳየችው አይነት የአትክልት ስፍራ እንደሆነም ነገረችው። ስለ አትክልት ስፍራው እያወሩ ሳለ ዴቪድ ከቤቱ ባለቤት ስልክ ተደወለት። የረጅም ጊዜ ውል እንደተሰጠው ይነግረዋል። ምክንያቱን ሲጠይቅ ሆስፒታሉ ኤልሳቤጥን ከሕይወት ድጋፍ ሊያነሷት እንደሆነ ተረዳ። ዴቪድም ይህንን ለማስቆም ይሞክራል። ኤልሳቤጥ ከእሱ ጋር እንደምትነጋገር ለመንገር ወደ አቢ ይሄዳል። እዚያ እያለች የእህቷ ልጅ ሊሊ ኤልሳቤጥን ማየትም ትችላለች። ኤልሳቤጥን በሕይወት እንዲያቆያት አቢ የዴቪድን ጥያቄ ትከለክላለች፣ ምክንያቱም የሕይወት ድጋፍ በማግስቱ እንዲቋረጥ ወረቀት ስለፈረመች። እንደ መጨረሻ ሙከራ ዴቪድ የአቢን የሰርጓ ቀን ምስጢር ይናገራል። ይህ አቢን በጣም ያስደነግጣታልና ከቤቷ ታባርረዋለች። ኤልሳቤጥ የመጨረሻ ምሽቷን ከዴቪድ ጋር በአፓርታማው ለማሳለፍ ትወስናለች። በማግስቱ ጠዋት ሞቷን ለመከላከል ቆርጦ ተነስቷልና ሰውነቷን ከሆስፒታል ለመስረቅ ያቅዳል። በዚህ ዕቅድ እንዲረዳው ጓደኛውና ቴራፒስቱ ጃክን ያስማማዋል። ጃክ ዴቪድን በሚረዳበት ጊዜ ኤልሳቤጥን ያውቃታል። ዴቪድ ኤልሳቤጥን ማየት የቻለው እንዲገናኙ ስለታሰበ መሆኑን ተረዳ። ጃክ ለዴቪድ ኤልሳቤጥ የእህቱ የአቢ ታናሽ እህት መሆኗን ይነግረዋል። እሱ ደግሞ የጃክ የቀድሞ የዩኒቨርሲቲ የሴት ጓደኛ ነች። በኤልሳቤጥ አደጋ ምሽት ቀጠሮ የነበራቸው ጃክና ኤልሳቤጥ ነበሩ። የኤልሳቤጥ መንፈስ ዴቪድ ብቻ ሊያያት የቻለው እንዲገናኙ ስለታሰበ መሆኑን ተረዳች። በጃክና በሌሎች ጥቂት ሰዎች እርዳታ የኤልሳቤጥን ኮማ ውስጥ ያለውን ሰውነት ቀደም ሲል በኮማ ውስጥ እያለች ወደ ጠቀሰችው ውብ የአትክልት ስፍራ በተሳካ ሁኔታ ያጓጉዛሉ። ሰውነቷን ለመስረቅ ሲሞክሩ የሆስፒታሉ ጠባቂዎች ያዟቸው። ጃክን ከእሷ እየጎተቱ ሲወስዱት የመተንፈሻ ቱቦዋ ይወድቃል። ኤልሳቤጥ መሞት ትጀምራለች። ዴቪድ መንፈሷ እየደበዘዘ ሲሄድ በጭንቀት ይስማታል። በድንገት የልብ ምቷ ይመለሳልና ከኮማም ትነቃለች። ኤልሳቤጥ አቢን ታውቃለች፣ ግን በሚያስገርም ሁኔታ ዴቪድን አታውቀውም። ዴቪድ በጣም ይበሳጭና ይሄዳል። ከተወሰነ ጊዜ በኋላ ኤልሳቤጥ ወደ አፓርታማዋ ትመለሳለች። ወደ ጣሪያውም ትወጣለች። እዚያም ዴቪድን ታገኘዋለች። ጣሪያውን ወደ ውብ የአትክልት ስፍራ ቀይሮታል። መንፈሷ እንዳሳየችውና ተጨማሪውን ቁልፍ ተጠቅሞ እንደገባ ይነግራታል። ኤልሳቤጥ ቁልፏን ስትጠይቀው እጆቻቸው ይነካካሉ። ኤልሳቤጥ ኮማ ውስጥ እያለች የሆነውን ማስታወስም ትጀምራለች። በደስታ ዴቪድን ትስመዋለች። ኤልሳቤጥና ዴቪድ በመጨረሻ አብረው ይሆናሉ። የሕይወትና የሞት መሰናክሎችን ተሻግረዋል። ኤልሳቤጥ ወደ ሕክምና ሥራዋ ትመለሳለች። ዴቪድም አዲስ ያገኘውን ደስታ ተቀብሎ ይኖራል።